Hi guys, እንዴት ናችሁ? ምንሆነኝ ከምኖመን ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ቤዚክስ ኦፍ ኢኮኖሚክስ ፓርት 7። በዚህ ቻፕተር የኢኮኖሚክስ መሰረታዊ ሀሳቦችን እያየን ነበር። ቤዝ የምናደርገው የአንደርግራጁዌት ተማሪዎች ወይም የዩኒቨርሲቲ ሞጁል ነው። በዚህ ፓርት ውሳኔ መወሰኛ ክፍሎችንና ሰርኩላር ፍሎ ሞዴልን እናያለን። ኦኬ፣ ደህንነቱ በተጠበቀ ኢኮኖሚ 3 ውሳኔ መወሰኛ ክፍሎች አሉ። እነዚህም ቤተሰብ፣ አምራች ኩባንያ እና መንግስት ናቸው። ቤተሰብ ማለት አንድ ሰው ወይም ከአንድ በላይ ግን አንድ ቤት ውስጥ የሚኖሩ በአንድ ላይ ግብይታዊ ውሳኔዎችን የሚወስኑ ናቸው። እነዚህ ሁለት ውሳኔዎችን ይወስናሉ። ይህም ያላቸውን ሀብት ለመሸጥ ወይም እቃዎችና አገልግሎቶችን ለመግዛት ነው። ለምሳሌ ያላቸው ሀብት ጊዜ ሊሆን ይችላል፣ ጉልበት፣ ችሎታ፣ በራሳቸው ማሳ ያመረቱት ነገር ሊሆን ይችላል። ደግሞ የሚገዙት እቃዎች ለምሳሌ መኪና፣ ቤት፣ ኮምፒውተር ወዘተ ናቸው። የሚገዙት አገልግሎቶች ደግሞ ለመጓጓዝ ቢፈልጉ ተሽከርካሪዎችን ወዘተ አገልግሎቶች ናቸው። ኦኬ፣ አምራች ኩባንያዎችን ስናይ እነዚህ ኢኮኖሚክ ሀብቶችን በመጠቀም በማምረት ላይ የሚሳተፉ ናቸው። እነዚህ ሁለት ውሳኔዎችን ይወስናሉ። ይህም ለማምረት የሚያግዛቸውን እቃ ለመሸመትና ያመረቱትን ምርት ለመሸጥ፣ ለምሳሌ የሚገዙት የሰው ጉልበት ወይም ችሎታ፣ ጊዜ ለማምረት የሚጠቅሟቸውን ተፈጥሯዊ ነገሮች ሊሆን ይችላል። ደግሞ የሚሸጡት ምርቶች ለምሳሌ እቃ የሚያመርቱ ከሆነ ለምሳሌ መኪና ሊሸጡ ይችላሉ። አገልግሎት የሚያቀርቡ ከሆነ ሊያጓጉዙ ይችላሉ። ኦኬ፣ ወደ መንግስት ስንመጣ መንግስት እነዚህን ከላይ ያየናቸውን ሁለቱም የሚቆጣጠር መዋቅር ነው። ይሄ በተጨማሪ እቃዎችና አገልግሎቶችን ያቀርባል። እነዚህ እቃዎችና አገልግሎቶች ደግሞ የህዝብ እቃዎችና አገልግሎቶች ይባላሉ። ኦኬ፣ እነዚህ ሶስቱ የኢኮኖሚ ወኪሎች የሚገናኙበት ሁለት ግብይት አለ። ይህም ፕሮዳክት ግብይትና ፋክተር ወይም ኢንፑት ግብይት ይባላል። ፕሮዳክት ግብይት ከስሙ እንደምናየው ምርት የሚገበያዩበት ነው። ምርቶች እቃዎች ሊሆኑ ይችላሉ፣ ደግሞ አገልግሎቶች። የዚህ ግብይት ባለቤት አምራች ኩባንያዎችና መንግስት ናቸው። በዚህ የሚሸምቱት ቤተሰቦችና መንግስት ናቸው። አስተውሱ፣ መንግስት ማህበራዊ ምርቶችን ይሸጣል፣ ደግሞ ይሸምታል። ሁለተኛ ፋክተር ግብይትን እንይ። በዚህ ለማምረት የሚያገለግሉ ነገሮች ቤተሰቦች ለመንግስትና ለአምራች ኩባንያዎች ይሸጣሉ። የዚህ ግብይት ባለቤት ቤተሰብ ነው። ኦኬ፣ ወደ ሰርኩላር ፍሎ ዲያግራም ከመሄዳችን በፊት እስካሁን ካያችሁ ቪዲዮዎች ተመችቷቸዋል፣ ቪዲዮውን ላይክ ብታደርጉ፣ እነዚህ አይነት ትምህርታዊ ቪዲዮዎችን አፕሎድ ሳደርግ ኖቲፊኬሽን እንዲደርሳችሁ ሳብስክራይብ ያደርጉ። ደግሞ ያልገባችሁን እንዲሻሻል የምትፈልጉት ነገር ካለ ኮመንት ስር አሳውቁኝ። የቪዲዮን ፒፒቲ ከፈለጋችሁ የቴሌግራሙ ሊንክ ከታች አለላችሁ። ስቀጥል ሰርኩላር ፍሎ ዲያግራም ማለት በስዕል ከሶስት ውሳኔ መወሰኛ ክፍሎች የገንዘብን መጓጓዝ በሁለት ግብይት የሚያሳይ ነው። በቀላሉ ለመረዳት በመጀመሪያ ሁለት ውሳኔ መወሰኛ ክፍሎችን እንይ። በዚህ እንድትይዙ የምፈልገው ነገር በሰዓት አቅጣጫ የኢኮኖሚ ሀብቶች ወደ ምርትነት ለመቀየር ከሀውስሆልድ ወደ ፊርም ይሄዳሉ። ደግሞ ከሰዓት አቅጣጫ በተቃራኒ ገንዘብ ከፊርም ወደ ሀውስሆልዶች ይሄዳል። ሌላውን በስዕል እንይ። በጣም አስታውሱ፣ በእነዚህ ብዙ ጊዜ ፈተናዎች ላይ ኤግዚስት የሚያደርጉ ነገሮች የወርድ ጥያቄዎች ናቸው። ወርዶችን በደንብ መያዝ አለባችሁ። ዲያግራሙን ስናይ በደንብ ይገባቸዋል። እንቀጥል። ይህችን ይዘቷን በደንብ እዩ። ጽሁፉ ማይታያችሁ ከሆነ ሰፋ አድርጋለሁ። ጀስት ይዘቷን በደንብ እዩ። ከአንድ ግብይት መነሻ አድርገን እንያቸው። በመጀመሪያ ፕሮዳክት ማርኬት ወይም ምርትና ግብይት የሚቀርብበትን ግብይት እንይ። በዚህ ግብይት አምራች ኩባንያዎች ይሸጣሉ፣ ደግሞ ቤተሰቦች ይገዛሉ። ከዚህ ገበያ አምራች ኩባንያዎች ሪቪኒው ያገኛሉ። በደንብ አስታውሱ፣ ፕሮፊት አይደለም። እነዚህ አምራች ኩባንያዎች የሚያቀርቡት ደግሞ ምርቶችና አገልግሎቶችን ነው። በዚህ ገበያ ቤተሰቦች ምርቶችና አገልግሎቶችን ሲገዙ ይከፍላሉ። ክፍያው ስፔንዲንግ ነው። አስተውሱ፣ ፓይመንት አይደለም። ኦኬ፣ ፋክተር ማርኬት ወይም ለማምረት የሚውሉ ነገሮች የሚሸጡበትን እንይ። በዚህ ገበያ ቤተሰቦች ይሸጣሉ፣ አምራች ኩባንያዎች ደግሞ ይገዛሉ። አምራች ኩባንያዎች ከቤተሰቦች የሰው ኃይልን፣ መሬትንና ችሎታን ወይም ለማምረት የሚጠቅሙ እቃዎችን ይገዛሉ። እነዚህን ሲገዙ የሚከፍሉት ክፍያ በደንብ ያዙ። ፈተና ላይ አይቀርም። ለሰው ኃይል ዌጅን ይከፍላሉ። ዌጅ ማለት ደሞዝ ወይም የጉልበት ክፍያ ይወክላል። ለመሬት ሬንትን ይከፍላሉ። ሬንት ማለት ክራይ እንደማለት ነው። ለካፒታሎች ኢንተረስትን ይከፍላሉ። ቤተሰቦች ደግሞ በዚህ ገበያ ኢንካምን ወይም ገቢን ያገኛሉ። አስተውሱ፣ ኢንካም ነው፣ ፕሮፊት ወይም ሬቪኒው አይደለም። ኦኬ፣ መንግስትን ስንጨምር ስሪ ሴክተር ሞዴል ይባላል። በዚህ መንግስት በመሃል ሆኖ ከሁለቱም ገበያዎች ይገዛል፣ ይሸጣል።
በተጨማሪ ከቤተሰቦች ጋርም ከአምራች ኩባንያዎችም ጋር ግንኙነት አለው። እስኪ እንይ። ኦኬ፣ አሁንም እንደ መጀመሪያው ከአንድ ግብይት እንነሳ። ከፕሮዳክት ገበያ አንጻር ስናይ በዚህ መጀመሪያ እንዳልነው አምራች ኩባንያዎች የሪቪኒው ያገኛሉ። ቤተሰቦች ደግሞ ገዢዎች ስለሆኑ ስፔንድ ያደርጋሉ። አምራች ኩባንያዎች ለዚህ ገበያ እቃዎችን አገልግሎቶችን ያቀርባሉ። በውስጥ አዋቂነት ግን መንግስትም ለዚህ ገበያ እቃዎችን አገልግሎቶችን ያቀርባል። በጣም ያዙ፣ መንግስት በዚህ ገበያ ገዢም ነው። መንግስት ከዚህ ገበያ እቃዎችን አገልግሎቶችን ይገዛል። ደግሞ የሚከፍለው ክፍያ ኤክስፔንዲቸር ይባላል። አስተውሱ፣ ስፔንድ ዌጅ ወይም ረንት ወይም ኢንትረስት አይደለም። ኦኬ፣ ወደ ሁለተኛው ገበያ ስንመጣ በዚህ ገበያ መጀመሪያ እንዳልነው ለማምረት የሚውሉ ነገሮች ይገበያያሉ። በዚህ ገበያ ቤተሰቦች ይሸጣሉ፣ አምራች ኩባንያዎችና መንግስት ይገዛሉ። የአምራች ኩባንያዎችና የቤተሰብ አይተናል። መንግስት ደግሞ ከዚህ ገበያ እንደ አምራች ኩባንያዎች ይገዛል፣ ግን ለሚገዛው ነገር ሁሉም የሚከፍለው ክፍያ ፓይመንት ይባላል። ለምሳሌ የሰው ኃይል ከተጠቀመ ደሞዝ ይከፍላል። የግለሰቦችን መሬት ከወሰደ ካሳ ይከፍላል። ለማምረት የሚውሉ እቃዎችን ይገዛል። ግን ይሄ ሁሉ በኢኮኖሚክስ ፓይመንት ይባላል። መንግስት ለአምራች ኩባንያዎች ድጎማ እና ማህበራዊ መገልገያዎችን ይሰጣል። ከነሱ ደግሞ ግብር ይወስዳል። መንግስት ለቤተሰቦች የገቢ እገዛ ወይም እድሎችና ማህበራዊ መገልገያዎችን ይሰጣል። ከነሱ ደግሞ ግብር ይወስዳል። ኦኬ፣ በዲያግራሙ በደንብ መያዝ ያለባችሁ ነገር እያንዳንዱ ወኪሎች ከሌላ ወኪሎች ወይም ገበያዎች ምን እንደሚገዙና ምን እንደሚሸጡ ፕላስ ሲገዙት ለሚገዙት ነገር የሚከፍሉት ክፍያ ምን እንደሚባል ከሸጡት የሚሸጡት ነገር ምን እንደሚባል ማወቅ አለባችሁ። ፋይናሊ ሶስቱም ወኪሎች ምን እንደሚሰሩ አይተን ይህን ፓርት እንጨርሳለን። አምራች ኩባንያዎች እቃዎችና አገልግሎቶችን አምጥተው ይሸጣሉ። ለማምረት የሚውሉ ነገሮችን ይከራያሉ ወይም ይገዛሉ። መንግስትን ስናይ መንግስት ማህበራዊ መገልገያዎችን ያቀርባል፣ እርዳታዎችን ይሰጣል፣ ግብር ይሰበስባል፣ እቃዎችና አገልግሎቶችን ይገዛል። ለማምረት የሚውሉ ነገሮችን ይከራያል ወይም ይገዛል። ቤተሰቦች ደግሞ እቃዎችና አገልግሎቶችን ይገዛሉ፣ ይጠቀማሉ። ለማምረት የሚውሉ ነገሮችን ይኖሯቸዋል ወይም ይይዛሉ ፕላስ ይሸጣሉ። ኦኬ፣ እነዚህ ጥያቄዎችን በደንብ ይዩዋቸው። በእነዚህ ላይ ከተለያዩ ግቢዎች ያገኘኋቸውን ሚድና ፋይናል ኤግዛም ጨምሬ በፋይናል ፓርቶች የሚመጣ ነው የሚሆነው። ቴንክ ዩ